ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት የተዘበራረቁ ፊደላትን ነው ማለት ነው፣ ወይም አቦጊዳ የምንለውን ነው ማለት ነው። በመጀመሪያ ፊደላቶችን እናጠናለን ማለት ነው። ፊደልን ካጠናን በኋላ ደግሞ እነዚህን የተዘባረቁ ፊደላቶችን ማንበብ ይጠበቅብናል። ምክንያቱም በትክክል ፊደላትን እናውቃቸዋለን፣ እንጠራቸዋለን የሚለውን ደግሞ ራሳችን የምንገመግምበት ይህ ነው ማለት ነው። ስለዚህ ይህንን በደንብ አድርገን ማንበብ ከቻልነን ቃላቶችን ማንበብ እንዲሁም ደግሞ የተለያዩ ጽሁፎችን ማንበብ እና መጻፍ እንችላለን ማለት ነው። ነገር ግን በመጀመሪያ ፊደል ገበታ ላይ ፊደላትን በደንብ አንብበን ቀጣይ ደግሞ እነዚህን የተዘባረቁ ፊደላት ወይም አቦጊዳን በደንብ የምናጠና ይሆናል ማለት ነው። ለእናንተ የሚያግዛቸው ዘንድ ዛሬ አቦጊዳን ይዤላችሁ መጥቻለሁ። አብራችሁ ከኔ ጋር እስከ መጨረሻው መቆየት ይጠበቅባችኋል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ለየት ባለ ቪዲዮ ተመልሻለሁ ማለት ነው። አቦጊዳ ወይም የተዘባረቁ ፊደሎችን ይዤላችሁ መጥቻለሁ ማለት ነው። እነዚህም ፊደላቶች አብረን በጋራ የምናይ ይሆናል። እናንተም አብራችሁ ከኔ ጋራ እያነበባችሁ የምትሄዱ ይሆናል ማለት ነው። እነዚህም ፊደላቶች በደንብ አድርጋችሁ ማንበብ ከቻላችሁ ቃላቶችን ማንበብ እንዲሁም ቃላቶችን መጻፍ ለእናንተ ቀላል ነው ማለት ነው። ምክንያቱም አይከብዳችሁም። እነዚህ የተዘባረቁ ፊደሎች ናቸው፣ በያንጫው የተጻፉ ናቸው። ቃላቶች የሚጻፉ ከነዚህ ውስጥ ተወጣጠው ስለሆነ ይህን ማንበብ ከቻላችሁ ለእናንተ በጣም ቀላልና ቀላል ነገር ነው ማለት ነው። ስለዚህ እናንተ በጥሞና ይህን ቪዲዮ እስከ መጨረሻው ካያችሁት ብዙ ነገር እንደምታገኙበት እርግጠኛ ነኝ። ረጋ ብዬ አነብላችኋለሁ። አሁን በአንድ በኩል ነው፣ ከግራ ወደ ቀኝ ነው ማነብላችሁ ማለት ነው። በአንድ አቅጣጫ ነው ማነብላችሁ። እናንተ በተለያየ አቅጣጫ ማንበብ ትችላላችሁ። እኔ ግን በአንድ አቅጣጫ ነው ማነብላችሁ ማለት ነው። እናንተ አብራችሁ ከኔ ጋር እያነበባችሁ እንዲሁም ደግሞ ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁኝ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ እች ማነች? አ ቡ ጊ ዳ ሄ ው ዞ በ ጉ ዲ ሃ ዌ ዝ ዦ ገ ዱ ሂ ዋ ዜ ዢ ሆ ደ ሁ ዊ ዛ ዤ ህ ጦ ሃ ው ዚ ዣ ሄ ጥ ጮ ወ ዙ ዢ ሃ ጤ ጭ ዮ ዘ ዡ ሂ ጣ ጬ ይ ኮ ዠ ሁ ጢ ጫ የ ክ ሆ ሃ ጡ ጪ ያ ኬ ህ ሎ ጠ ጩ ይ ካ ሄ ል ሞ ጨ ዩ ኪ ሃ ሌ ም ኖ የ ኩ ሂ ላ ሜ ን ኞ ከ ሁ ሊ ማ ኔ ኒ ሶ ሀ ሉ ሚ ና ኜ
ስ ሾ ለ ሙ ኒ ኛ ሴ ሺ ኦ መ ኑ ኒ ሳ ሼ እ ፎ ነ ኑ ሲ ሻ ኤ ፍ ዶ ኘ ሱ ሺ አ ፌ ድ ቆ ሰ ሹ ኢ ፋ ዴ ቅ ሮ ሸ ኡ ፊ ዳ ቄ ር ሶ አ ፉ ዲ ቃ ሬ ስ ቶ ፈ ዱ ቂ ራ ሴ ት ቾ ደ ቁ ሪ ሳ ቴ ች ሆ ቀ ሩ ሲ ታ ቼ ህ ጶ ረ ሱ ቲ ቻ ሄ ጵ ጾ ሰ ቱ ቺ ሃ ጴ ጽ ፖ ተ ቹ ሂ ጳ ፄ ፕ ጆ ቸ ሁ ጲ ጻ ፔ ጅ ኦ ሃ ጱ ጺ ፓ ጄ እ ቦ ጰ ጹ ፒ ጃ ኤ ብ ጎ ጸ ፑ ጂ አ ቢ ግ ዶ ፐ ጁ ኢ ባ ጌ ድ ሆ ጀ ኡ ቢ ጋ ዴ ህ ዎ ልክ እንደዚህ አድርጋችሁ እነዚህን ፊደላቶች ማንበብ ከቻላችሁ ቃላቶችን ለመጻፍም ሆነ ለማንበብ እንዲሁም የተለያዩ ጽሑፎችን ለማንበብ ሆነ ለመጻፍ ምንም የሚያቅታችሁ ነገር የለም ማለት ነው። ስለዚህ ቅድሚያ ፊደልን በደንብ አድርጋችሁ ታጠናላችሁ። ፊደልን ካጠናችሁ በኋላ ደግሞ እነዚህን ፊደላቶች ይዣቸዋለሁ አልያዝኳቸውም ብላችሁ ደግሞ ራሳችሁ የምትገመግሙበት ደግሞ አቦጊዳ ነው ማለት ነው። አቦጊዳ ማለት የተዘበራረቀ ፊደል ማለት ነው። ፊደላት በተለያዩ አቅጣጫ ተጽፈው የሚነበቡበት ነው። ራሳችን የምንገመግምበት አቦጊዳ ፊደል ማለት ነው። ስለዚህ ይህንን አቦጊዳ ወይም የተዘባረቁ ፊደላቶችን በደንብ ማንበብ ከቻለን ጽሑፎችን መጻፍም ሆነ ማንበብ እንችላለን ማለት ነው። ስለዚህ እንደዚህ እያደረግን መለማመድ ይጠበቅብናል። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።